አንቺ በላሊት ምን ሰራልሽ አተኝም ወይ እንዴ ማማ አልተኛም እንዴ ማለት ያልተኛሽም እንዴ ምንድነው ቁጭ ብለሽ መስቂው ምን ሆነሻል እንዴ ሳኩኝ እንዴ ሳቅሽ እንኳን እዚህ ላለው ውጭ ላለው ሰው ሁሉ እኮ ይሰማል አራል ሳኩ መሳቅ ስቀሻል ግን ስልኩን ለምንድን ነው የምትይው አንጃ ስልኩ ወይ ማማ ጣልኩት እንዴ አይዞሽ ተረጋጊ የኔ ልጅ እሺ ረጋጋለሁ የኔ ልጅ ምንም ለማድረግ እኮ እድሜሽ ደርሷል መሳቀቅ የለብሽም እንደዛ አይደለም እኔ እንደደረሰው ድርቅ ምን መሰለሽ አራዳ እኮ ነኝ ቢሆንም መልሽለት ምን ነው መመልስለት አትፍሪ እኔን አትፍሪ አትደንግጭ እኮ አልኩ ሰላም ደራልኝ እንዴ ምን ትላለች እቺ ደንባራ በአርፈሽ ተኚ እንዴ ሰላም ጤና ይስጥልኝ ውድ የኖላዊ ድራማ ቤተሰቦች ደህና ናችሁ ወይ እንኳን ወደ ቻናሌ መጣችሁ ኖላዊ ድራማ ክፍል 110 ላይ ደርሷል እንግዲህ ኖላዊ ድራማ ክፍል 100 ከደረሰ በኋላ ያለው ክፍል ሙሉ እንግዲህ ስለሃና አዲስ የፍቅር ታሪክ ምናምን ነው ብዙ አይደለም ግን እውነት ለመናገር ከሆነ ቆንጆ የሚታይና የሚያጓጓ ነገር መስራት ይችላሉ ነበር እነሱ ግን ብዙም ዝም ብለው ሲያንዛዙት ያየን ነው በተለይ ደግሞ የወይዘሮ ባዩሽ እስራት ማለት ነው እስር ቤት ታስራ በጣም ብዙ ጊዜ ቆየች ትፈታ አትፈታ መፈታቷ ላይ ቀር ይሁን ሁሉ ጊዜ እዛ እስር ቤት ስታሳልፍ እንደውም በጣም ዘግይታለች መፈታትም ካለባት መረጃም ሰብሰብ ካለበት በጣም እስር ቤት አቆይተዋታል የማይሆን ነገር በዛ ላይ ደግሞ ወይዘሮ ሜላት እሷን ሄዳ መጠየቋ በጣም ቀንደኛ ቀልደኛ ጥላቷ ናት በነገራችን ላይ አጋጣሚ ብታገኝ አሁንም እሷን መጉዳት ትፈልጋለች በጣም ይገርማል ግን አይደለ ወዳጅ መስለው ከስራችሁ የሚሉ ሰዎች አንዳንዴ ማለት በፍጹም አታውቋቸውም እናንተ ደግሞ አምናችሁ ለነገራችሁ ነው የምትነግሯቸውና እነዛ ሰዎች ግን ቀን እየጠበቁላችሁ ነበር ልክ እንደ ወይዘሮ ባዩሽ ማለት ነውና እንግዲህ በክፍል 110 ላይ ምን ተፈጠረ ወይዘሮ ሜላት ባዩሽን ለመጠየቅ የቤት ሰራተኛዋን ወይም ደግሞ ድንብላል ቆንጅየዋን ድንብላልን በደንብ በዛ አድርገሽ አገልግል ቋጥሪልኝ እሷን ጠየቃ ሊሄድ ነው አለቻት እና እንግዲህ እሷም ተናደደች እንዴት ይሄን ታደርጊያለሽ እትዬ እኔንም እንደዛ ተቆጥተሽ አንቺም እንደዚህ ታደርጊያለሽ ስትላት ያልጠየቁሽን አትለፍልፊ ዝም ብለሽ አዘጋጅልኝ ሂጄ ጠይቃታለሁ ብላ ወይዘሮ ሜላት ባዩሽን ልትጠይቃት ወደ እስር ቤት ትሄዳለች ነገር ግን እዛ ያገኘችው ነገር በጣም ያስደነግጥ ነበር ከወይዘሮ ሜላት ጋር አብራ ታስራ የነበረችው ሜሮን ማለት ነው የወይዘሮ ባዩሽና የወይዘሮ ሜላት ጓደኛ ነበረች እናም እንግዲህ እሷ ከእስር ቤት ተፈታ ስትወጣ ታገኛትና ለምን እንደታሰረች ስትጠይቃት ነው ወይስ ከባዩሽ ጋር አንቺም ተባባሪ ነሽ አንቺም ከጎን ከሷ ጋር ሆነሽ እየወጋሽ ነበር ስትላት በፍጹም እኔ እንደዛ አይደለም ባዩሽ እኔን ስታስፈራራ በሽጉጥ ነበረ ፖሊሶች እጅ ከፍንጅ ያዟት ለዛኔም ታሰርኩኝ ትላታለች እና እንግዲህ እያወሩ ቆይተው ነው እሷ ባዩሽን ለመጠየቅ ወደ መታሰሪያ ቤቷ ስትሄድ የሰጠቻት ንግግር እንዴት አንቺ ልትጠይቂ መጣሻለች ሜላትም ደግሞ ካንቺ ጋራ ስትወጪ እንገናኛለን ምን እንደማደርግሽ ትላታለች እኔና አንቺ እንጨርሰዋለን ብቻ ውጪ ከእስር ቤት ስትላት ገንዘቤ ነው ሌላ ከኔ ምን ትፈልጊያለሽ ብላ እንግዲህ ሜላት ለመናገር ስትሞክር እኔ ካንቺ ምንም አይነት ገንዘብ አልፈልግም እምወስድብሽ አለች መስፈን ነው አለች በጣም ያሳዝናል ሴትዋ እኮ ባለ ትዳር ናት ወይዘሮ ባዩሽ ባለ ትዳር ተብዬ ናት ደስተኛ ባትሆንም በትዳሯ ማለት ነው አቶ መስፍን ደግሞ አያት የሆነበት ዘመን ላይ አስቡ እንግዲህ አያት መሆኛው ዘመን ላይ መጣ ካንቺ መስፍንን ወስደዋለሁ ምን አይነት እንከፍነት እንደሆነ በምን ተአምር ነው ደግሞ መስፍን ዕቃ አይደለም እንዴት ነው ነገሩ ሰው ዕቃ ነው እንዴ ዝም ብሎ የሚወሰደው ነገር ግን ምናልባት ልትጎዳው ትችላለች አላቅም ግን ይሄን ሁሉ ዘመን አስባችሁታል እስኪ ሰላም እየነድም ያስቡትና እንግዲህ ሀና 21 አመቷ ነው ከዛ ደግሞ ሰላምየን 23 24 በሏትና ይሄን ሁሉ ዘመን ታግሳ ለበቀል ተዘጋጅታ መጠበቁ በጣም ምትገርም ሴት ናትና ሜላት ግን መንቃት አለባት አሁን ላይ ከእስር ቤት ተፈታለች ሌሎች ወንጀሎችን ለመስራት እየተሯሯጠች ትገኛለች በዛ ላይ ደግሞ እርግብ አስገድያታለሁ ብሏት ነበር ሰውየው
አሁን ግን አልሞተችም ሲላት እንደገና ሌላ እሷን ፍለጋ ውስጥ ገብታለች። ካገኘቻት አንዳንድ ሳትል ነው ወዲያው ነው የምትገላት። ምክንያቱም ደግሞ የእሷ ድጋሚ እስር ቤት አለመግባት በእርግብ የተወሰነ ነው። እርግብ ብትገኝ ኑሮ ወይዘሮ ሜላት ወይዘሮ ባዩሽ የምትባል ሴት ከእስር ቤት አትወጣም ነበረ። የእርግብ መጥፋት እሷ መረጃ እንዳይገኝባትና ከእስር ቤት እንድትወጣ ረድቷታል። ነገር ግን ሌሎች ጥፋቶችን ስታጠፋ መያዙ አይቀርም። ምክንያቱም አሁን ላይ መረጃዎችንም ለማጥፋት ሌሎች ተንኮሎችንም ለመስራት እየተሯሯጠች ትገኛለች። እሷ ብቻ ሳትሆን ሌሎች አብረዋት እንዲሰሩ ሌሎች ሰዎችንም እየቀጠረች ትገኛለች። ያ ደግሞ ፖሊሶቹ አሁን ላይ እጅ ከፍንጅ ይዟታል ማለት ነው። ምክንያቱም ደግሞ እየተከታተሏት ስለሆነ። እርግብ ግን የትዳ ነው። በሌላ በኩል ደግሞ ተምቹ የእርግብ አፍቃሪ አሁን ላይ እሱ ጎዳና ወጥቶ እያጨሰና እየተበላሸ እንደ ድሮ መልሶ ሱስ ውስጥ ገብቷል። ነገር ግን ድንብላል ሳታፈቅረው አትቀርም። ድንብላል ከአንዴም 2 ጊዜ ለሱ ምግብ ስታግዝ እጅ ከፍንጅ ተይዛለች። ነገር ግን እኔን እንደምታገኝ ለማንም ሰው ትንፍሽ እንዳትይ ብሏት ስለነበረ ቤት ውስጥ ሊያውጣጧት ቢሞክሩ ፖሊስ እናመጣለን፣ እናሳስርሻለን፣ ከስራሽ ትባረሪያለሽ፣ ብዙ ነገር ቢያስፈራሯት ፈንክች አይደለም ብላለች። የተምቹን ሚስጥር አላወጣም ብላለች። እውነት ለመናገር ከሆነ ድንብላል እውነቱን ብትናገር ለተምቹ ተጠቅመው ነበረ። ምክንያቱም ተምቹን ወይዘሮ ሜላት ትፈልገዋለች። የምትፈልገው ለመጥፎ ነገር ሳይሆን ሀሲር ወንድሜና ጓደኛ ይጠፍቶብኛል እሱን በመፈለግ አግዢ ብሏት ነበረ። አሁን ላይ ሀሲር እሱን እየፈለገ ሌትና ቀን አይተኛም። ነገር ግን እሱን ደግሞ ድንብላል ታውቀዋለች። ምን አለ ድንብላል እውነቱን ብትናገርና ህይወቱን ብታስተካክልለት። ምክንያቱም ወይዘሮ ሜላት እሱን ለመጎዳት አትፈልግም። ምክንያቱም ሀሲር ነግሯታል እሱን አትጎዳም ምንም አይነት ጥፋት እንደሌለበትም ስለታወቀ። ነገር ግን ህይወታቸውን ልትቀይርላቸው ትችላለች፣ ስራ የሚባለውን ነገር በመስጠት ማለት ነው። ነገር ግን ድንብላል ነገሩን ሚስጥር አድርገዋለች። ድንብላል በየቀኑ እየሄደች ትጠይቀዋለች እና ድንብላል ሀሲርን ተምቹን ሳትወደው አትቀርም። ምክንያቱም ተምቹ ደግሞ እርግብን ይወዳታል። እርግብ ደግሞ አልፈልግህም፣ አንተ የጎዳና ልጅ ነህ፣ እከክህን ሳታረግብ ከኔ ጋር እንዴት ትሆናለህ በማለት መጥፎ ቃሎችን በመናገር እንደማትፈልገው መጀመሪያም ወርቁን እንዲሰጣት ነበር ስትከተለ የነበረው። ወርቁ እሱ ጋር እንደሌለ ስታውቅ ጥንብርኩሱን አውጥታ ነበር ትታው የሄደችው። ግን እሷ ያው እውነተኛ ፍቅር ስለሆነ ይወዳታል አሁንም። ለዛም ነው ራሱን ጥሎ ጎዳና ላይ የሆነው። እርግብ የት እንዳለች አይታወቅም፣ ምን ውስጥ እንደተደበቀች እና ድራማው ለመራዘሙ ደግሞ የእሷ መጥፋት ወይዘሮ ባዩሽ እስር ቤት ዝም ብሎ መንቀዋለል። የሀና ታሪክ አሪፍ ነው። የሀና የፍቅር ታሪክ። ሀና በመጨረሻም ቤተሰቦቿን አገኘች፣ የተረጋጋ ህይወት ጀመረች። እናም እንግዲህ ለሀና አሪፍ ነገር ነው። ሀና አዲስ ህይወት አዲስ ፍቅር ጀምራለች። ሀና ከእዝራ ጋራ ፍቅር ከጀመረች ሰንበት በትላለች። ለፍቅር አዲስ ብትወርም ግን እዝራ በደንብ አድርጎ እያስተማራት ይገኛል። እናም በጣም ፍቅር ከመያዟ የተነሳ ለሊት እንኳ ተነስታ ከአያቷ ስር ተኝታ ነበረ። ተነስታ ትስቅ ነበር። ወይ ጉድ! ይሄ ፍቅር ለካ እንደዚህ ጅል ነው የሚያደርገው እያለች ነበረ። ይሄ በጣም የእሷ ፓርት በጣም ነው ደስ የሚለው። እሷ ከብዙ መከራ ሁሉ አለፈች፣ ቤተሰቦቿን አገኘች። በጣም ብዙ መከራዎችን አይታለች። በነገራችን ላይ እንዲህ በቀላሉ አይደለም ቤተሰቦቿን ያገኘችው። እንደዛም ሆኖ ግን ውጣ ውረድ ውስጥ ሆናም ቢሆን ቤተሰቦቿን አገኘች ማለት ደህና ህይወት ጀመረች፣ አፈቀረች፣ እየተማረች ነው ምናምን እና የእሷ ታሪክ በጣም ደስ ይላል። የእሷ ፍጻሜ ማለት ነው። ነገር ግን ድራማው ከዚህ የተሻለ መስራት ይችሉ ነበረ። ነገር ግን አንድ አይነት ነገር ነው የሚያሳዩ ነው በየቀኑ። ባዩሽ እስር ቤት ናት ሁሌ። ባዩሽ ሁሌ ታወራለች እስር ቤት ሆና። አሁን ደግሞ ተፈታለች፣ ሌላ ተንኮል ጀምራለች። እንግዲህ ከዚህ በኋላ ገና የእሷ አዲስ ምዕራፍ ይጀምራል። ምክንያቱም ደግሞ እሷ ከዚህ በኋላ ብዙ ወንጀሎችን ልትሰራ ትችላለች። በተለይ ደግሞ ካስፈታት ሰውዬ ጋር ሆና ማለት ነው። ስለዚህ እሷን ሲከታተሉ ዘመናቸውን መጨረሳቸው ነው። በእርግጥ እጅ ከፍንጅ መያዙ አይቀርም። ያና ፍቅር ግን በጣም ነው ደስ ያለኝ። ከእዝራ ጋር ስለሆነች በጣም ደስተኛ ናት። ነገር ግን ደግሞ የእዝራን የምታፈቅረው ልጅ ደግሞ እሷን እያሰቃየቻት ትገኛለች። ምክንያቱም ደግሞ ልጅቷ እዝራን ትወደዋለች፣ እዝራ ደግሞ አይወዳትም። ወይ ጉድ! አንዳንዴ ግን ምን ሆነን ነው የማይወዱን የማይፈልጉን ሰዎች በመከተል ጊዜያችን እናባክናለን። በዛ እሷ ስለምታፈቅረው ብቻ በግድ እሱ የሚያፈቅራት ስለሚመስላት ሀናን ታሰቃያታለች። ከሱ ራቂ፣ ከእዝራ ራቂ እያለች። ሰላምዬ ደግሞ እዝራና ሀና አብረው እንዲሆኑ የቻለችውን ሁሉ ጥራለች። እና እንደሱ አይነት እዝ ደግሞ ይስጣችሁ፣ ለእናንተ ደስታ የምትጨነቅ ማለት ነው።
እና የኔ ውድ ቤተሰቦች እማማ አስቴርም ደግሞ ወደ ቤት ተመልሰው መጥተዋል። ምን ሊያደርጉ ይሆን? መቼም እማማ አስቴር ሲመጡ የሆነ ታምር ይፈጠራል። ታውቃላችሁ አይደለ? ወደ ቤት ሲመጡ ሁሌም ታምር ይፈጠራል። አሁን ስለምን የሆነ የመጡት ብቻ የሆነ ታምር እንዳናይ ደግሞ። ነገር ግን ኖላዊ ድራማ በጣም ቆንጆ ሆኖ እንግዲህ ከዚህ ደርሷል። ትንሽ አሁን ላይ ቢያንዛዙትና ተመሳሳይ ነገር እያሳዩን ቢሆንም ድራማው ግን በጣም ደስ የሚልና ተወዳጅ ነው። የኔ ውዶች በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ድረስ እወዳችኋለሁኝ። መልካም ጊዜ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ባይ ባይ።